ለገሃርን ሲያስቡ ምን ትዝ ይሎታል? የቀድሞውን የምድር ባቡር ጣቢያ ወይስ የተለያዩ የመዝናኛ ስፍራዎች? የአዲስ አበባ እምብርት በሆነችው ለገሃር ጊፍት ሪል ስቴት እየገነባ ስላለው ቅንጡ የመኖሪያ መንደር ሰምተዋል? ላለፉት 3 አስርት ዓመታት ከ10 ሺህ በላይ ቤቶችንና የንግድ ሱቆችን ጥንቅቅ አድርጎ ሰርቶ በማስረከብ የሚታወቀው ጊፍት ሪል ስቴት አሁን ደግሞ መጪውን የፋሲካ በዓል ምክንያት በማድረግ በሁሉም ሳይቶቻችን ላይ ማለትም በለገሃር በ22 በተክለ ሃይማኖት በሲኤምሲ በአያ በቦሌ አትላስ ከመጋቢት 17 ቀን ጀምሮ ታላቅ የሽያጭ ኤክስፖ አዘጋጅተን እየጠበቅኖት ነው። በእነዚህ ቀናቶች ሲመጡ በ20% ቅናሽ፣ በ5% ቅድመ ክፍያ እንዲሁም በ55/45 የረጅም ጊዜ ባንክ ብድር የተመቻቸለትን አፓርትመንቶችና የንግድ ሱቆችን ለሽያጭ አቅርበናል። ያስታውሱ፣ የቀሩን ውስን ቤቶችና የንግድ ሱቆች ስለሆኑ ፈጥነው የዚህ ዕድል ተጠቃሚ ለመሆን በ0979 2828 33 ላይ በመደወል ይመዝገቡ። ጊፍት ሪል ስቴት ማህበረሰብን እንገነባለን። ጤና ይስጥልኝ። ይህ አዋዜ ነው። የዕለቱን ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። ኢራን በሆርሙዝ ሰርጥ በሚተላለፉ መርከቦች ላይ ተኩስ መክፈቷ ተነገረም። ቴሄራን የሆርሙዝ መተላለፊያ ሙሉ በሙሉ መከፈቱን ትላንት ይፋ ማድረጓን ተከትሎ መተላለፊያውን መልሳ ዘግታለች። አሜሪካም የኢራን ባህር ክልል ላይ የጣለችውን እገዳ ካላነሳች የሆርሙዝ ሰርጥ ፈጽሞ አይከፈትም ብሏል የሀገሪቱ ብሔራዊ ጸጥታ ምክር ቤት ባወጣው መግለጫ። ፕሬዝዳንት ትራምፕ ሆርሙዝ ቢከፈትም በኢራን ባህር ክልል ላይ የተጣለው እገዳ ተጨማሪ ጉዳዮች እስኪጠናቀቁ እንደማይነሳ ትላንት መግለጻቸው ይታወሳል። የሆርሙዝ መተላለፊያ ዳግም መዘጋቱን ተከትሎ ዛሬ 3 በሚደርሱ የንግድ መርከቦች ላይ የኢራን ጦር ተኩስ መክፈቱን ዘገቦች አመልክተዋል። መርከቦቹ የባህር ወሽመጡን ለመሻገር ሲሞክሩ ተኩስ እንደተከፈተባቸው ከመነገሩ ውጪ ስለደረሰ ጉዳትም ሆነ ስለ መርከቦቹ ማንነት እስካሁን የተባለ የለም። መርከቦቹ መተላለፊያውን ከማቋረጣቸው በፊት ከኢራን ባህር ኃይል የሬዲዮ ማስጠንቀቂያ መልእክት ደርሷቸው እንደነበር የቴሄራን ባለሥልጣናት ገልጸዋል። በመርከቦቹ ላይ ተኩስ የከፈቱት ደግሞ የኢራን ታጣቂ ጀልባዎች ናቸው። የኢራን የሆርሙዝን ሰርጥ መልሳ መዝጋቷ ፕሬዝዳንት ትራምፕ በቅርቡ ይደረሳል ባሉት ስምምነት ላይ ጥርጣሬ እንዲፈጠር አድርጓል። ትላንት አርብ ከቀኑ 10 ሰዓት የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ የሆርሙዝ መተላለፊያ ሙሉ በሙሉ መከፈቱን ካስታወቁ ከደቂቃዎች በኋላ ፕሬዝዳንት ትራምፕ የምስጋና መግለጫ በማውጣት ሆኖም በኢራን ወደቦች የተጣሉት እገዳዎች ሌሎች ጉዳዮች እስኪሟሉ እንደማይነሱ ገልጸዋል። ከሰዓታት በኋላ ሌሊት 7 ሰዓት ገደማ የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ትራምፕ የሚሉት በሙሉ ሐሰት እንደሆነና አሜሪካም በቴሄራን ላይ የጣለችው እገዳ እስከሚነሳ የሆርሙዝ መተላለፊያ ዝግ ሆኖ እንደሚቆይ በማስታወቅ በመተላለፊያው መከፈት በተፈጠረው ደስታ ላይ ቀዝቃዛ ውሃ ጨምረዋል። የኢራን ጦር አስከትሎ ባወጣው መግለጫ አሜሪካ ሆርሙዝን ለመክፈት የሚያስችሉ ግዴታዎችን ስላልፈጸመች በመተላለፊያው የሚደረግ ቁጥጥር እንደሚቀጥል አስታውቋል። ይኸው የኢራን ጦር መግለጫ በሀገሪቱ ቴሌቪዥን መተላለፉን ተከትሎ በርካታ መርከቦች አቅጣጫ መቀየራቸው ይነገራል። መተላለፊያውን ለመሻገር ሞክረው ተኩስ ከተከፈተባቸው 3 መርከቦች በስተቀር በቴሌቪዥን ከተላለፈው ሌላም የኢራን ጦር ለመርከቦች የሬዲዮ መልእክት እየላከ መሆኑን ሲያስታውቅ፣ አሜሪካ በበኩሏም ከኢራን ግንኙነት ያላቸው የነዳጅ መርከቦችን ፍተሻና ቁጥጥር እንደምትጀምር ባለሥልጣናት ገልጸዋል። በዓለም አቀፍ የውሃ መስመር የሚንቀሳቀሱ የንግድ መርከቦች ሳይቀሩ ለኢራን ጦር መሳሪያ አለመጫናቸውን ለማረጋገጥ ተይዘው እንደሚፈተሹ ዎል ስትሪት ጆርናል ዘግቧል። ይህ በእንዲህ እንዳለ ድፍድፍ ነዳጅ የጫኑ 2 የህንድ መርከቦች የሆርሙዝ ሰርጥን ሲያቋርጡ ጥቃት እንደተፈጸመባቸው የሀገሪቱ የውጭ ጉዳይ ሚኒስቴር ማምሻውን አረጋግጧል። ከጉዳዩ ጋር በተገናኘ በህንድ የኢራን አምባሳደር በህንድ መንግስት ተጠርተው ጥያቄ እንደቀረበላቸው ሚኒስቴሩ አመልክቷል።
በመርከቦቹ ላይ በተፈጸመ ጥቃት ህንድ ስጋት እንደገባትና ስለ ሁኔታው ለመንግስታቸው እንዲያስረዱ እንደተነገራቸው ሚኒስቴሩ ጨምሮ ገልጧል። ፕሬዝዳንት ትራምፕ ድርድር ቀጥሎ ባለበት ሁኔታ ኢራን የሆርሙዝ መተላለፊያን በመዝጋቷ መከፋታቸውን ገልጸዋል። ቴሄራን ጥቂት መዳፈር ጀምራለች ብለዋል። ያም ሆኖ ከኢራን ባለሥልጣናት ጋር በጣም ጥሩ ንግግር እየተደረገ መሆኑን ገልጸዋል። የሆርሙዝ መተላለፊያን መልሰው ለመዝጋታቸው እኛን ተጠያቂ ማድረግ አይችሉም። ለ47 ዓመት ሲፈጽሙት የነበረ ተግባር ነው ብለዋል። ብዙ ሕዝብ ገድለዋል። በሊባኖስ ሰላም ማስከበር ተልዕኮ የተሰማራ አንድ የፈረንሳይ ወታደር ዛሬ መገደሉን ፕሬዝዳንት ኢማኑኤል ማክሮን ያስታወቁበት ዜናም አነጋጋሪ ሆኖ ቀጥሏል። አንድ የፈረንሳይ ወታደር መገደሉንና ሌሎች 3 መቁሰላቸውን ፕሬዝዳንት ኢማኑኤል ማክሮን ያስታወቁ ሲሆን ለጥቃቱም ሄዝቦላህን ተጠያቂ አድርገዋል። የሊባኖስ ባለሥልጣናት ግድያ ፈጻሚዎቹን በፍጥነት በቁጥጥር ስር እንዲያውሉ ማክሮን ጠይቀዋል። የሊባኖስ ጠቅላይ ሚኒስትር ናዋፍ ሰላም በወታደሮቹ ላይ የተፈጸመውን ጥቃት በማውገዝ ለሚመለከተው አካል ትዕዛዝ መስጠታቸውን ገልጸዋል። ጥቃቱን ማን እንደፈጸመ ግን ጠቅላይ ሚኒስትሩ ምንም አላሉም። ሄዝቦላህ በወታደሮቹ ላይ በተፈጸመው ጥቃት እጁ እንደሌለበትና እውነቱ ሳይረጋገጥ ስም ለማጥፋት መቸኮል አግባብ አለመሆኑን ገልጿል። የእስራኤል ጦር በበኩሉ በሊባኖስ የተኩስ አቁም መግባቢያን የጣሱ በርካታ የሄዝቦላህ ተዋጊዎች መግደሉን አስታውቋል። የተኩስ አቁም መግባቢያ ስምምነት በመጣስ በደቡባዊ ሊባኖስ በእስራኤል ጦር ላይ አደጋ ለመደቀን የሞከሩ በርካታ የሄዝቦላህ ተዋጊዎች መገደላቸውን አመልክቷል። የእስራኤል ወታደሮች በአካባቢው የሚንቀሳቀስ የሄዝቦላህ ሴል መኖሩን ካረጋገጡ በኋላ በአየር ድብደባ ሊደመሰስ መቻሉን አክሏል። ከሄዝቦላህ በኩል እስካሁን የተሰጠ ምላሽ የለም። ይህ በእንዲህ እንዳለ የእስራኤል መከላከያ ሚኒስቴር በደቡባዊ ሊባኖስ የጸጥታ ቢጫ መስመር መከለሉን አስታውቋል። የእስራኤል ጦር ልክ በጋዛ እንዳደረገው በሊባኖስም በቢጫ መስመር የጸጥታ ቀጠና መለየቱን ገልጧል። የጸጥታ ቀጠናው 10 ኪሎ ሜትር የሚሸፍን እንደሚሆን ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቀደም ሲል መግለጻቸው ይታወቃል። ወደ ሌላ መረጃ ስናልፍ በዩክሬን ዋና ከተማ ኪየቭ አንድ ታጣቂ በጎዳና በሚጓዙ እግረኞች ላይ በፈጸመው ጥቃት በጥቂቱ 5 ሰዎች መገደላቸው ተነግሯል። ታጣቂው ተኩስ ከፍቶ 5 ከገደለና ከ15 በላይ ካቆሰለ በኋላ ሌሎች 4 ሰዎች አግቶ በአቅራቢያው ወደሚገኝ ሱፐርማርኬት ከገባ በኋላ ከፖሊሶች ጋር ሲታኮስ መገደሉን ዘገቦች አመልክተዋል። ፖሊስ ባደረገው ማጣራትም ግለሰቡ የ58 ዓመት ሩሲያዊ ሲሆን ጥቃቱን ከመፈጸሙ አስቀድሞ በመኖሪያ ቤቱ ያጠመደው ቦምብ ኋላ ላይ ፈንድቶ ቤቱ መጋየቱን ባለሥልጣናት ገልጸዋል። በመጨረሻም ጃፓን 40 ዲግሪ ሴንቲግሬድ እና ከዚያም በላይ ሆኖ ለሚያቃጥለው የበጋ ሙቀት አዲስ ስም አውጥታለች። ጃፓን እጅግ የከፋ ነው የተባለውን የበጋ ወቅት ተከትሎ የተከሰተውን ከፍተኛ ሙቀት ኮኩሾቦ ስትል ጠርታዋለች። ትርጉሙ በጭካኔ የሚያነድ ሙቀት፣ የከፋ ሙቀት ወይንም ከባድ ሙቀት ተብሎ እንደሚተረጎም የጃፓንና ዓለም አቀፍ መገናኛ ብዙሃን ዘግበዋል። አዲሱ ስያሜ በኦንላይን ዘንድ ከፍተኛ ተቀባይነት ያገኘ ሲሆን በጣም ከፍተኛ ሞቃት ቀን የሚለው ደግሞ በሁለተኛነት በርካቶች የሚጠቀሙበት ሆኗል። በመላው ዓለም ከፍተኛ ሙቀት ወይንም የሙቀት ማዕበል እየተለመደ የመጣ ሲሆን እነዚህም በሰው ልጆች ከከርሰ ምድር በሚወጣ የነዳጅ ዘይት አጠቃቀም ላይ የተመሰረተ ነው ተብሏል። የጃፓን ሜትሮሎጂ ኤጀንሲ ባወጣው አንድ መረጃም ይህ አዲስ መጠሪያም ኩኮ የሚል ቃል ይዞ ነበር። ይህም የሙቀቱን መጠን ለመግለጽ ከባድ ወይንም ጨካኝ የሚል ትርጉም አለው። ጃፓናውያን ያጋጠማቸውን ከባድ ሙቀት ለመግለጽ የትኛውንም ቃል እንደሚመርጡት ለማወቅ 13 አማራጮች ቀርበውላቸው ነበር ተብሏል። 478,000 አስተያየታቸውን በሰጡበት በዚህ የዳሰሳ ጥናት በዋናነት የተመረጠው ኩኮሾቦ ሆኗል። በጃፓን ከ25 ከ30 እንዲሁም ከ35 ዲግሪ ሴንቲግሬድ በላይ ለሆኑ ሞቃታማ ቀናት የየራሳቸው ስያሜ አላቸው። ይህ አዋዜ ነው።
ለገሃርን ሲያስቡ ምን ትዝ ይሎታል? የቀድሞውን የምድር ባቡር ጣቢያ ወይስ የተለያዩ የመዝናኛ ስፍራዎች? የአዲስ አበባ እምብርት በሆነችው ለገሃር ጊፍት ሪል ስቴት እየገነባ ስላለው ቅንጡ የመኖሪያ መንደር ሰምተዋል? ላለፉት 3 አስርት ዓመታት ከ10 ሺህ በላይ ቤቶችንና የንግድ ሱቆችን ጥንቅቅ አድርጎ ሰርቶ በማስረከብ የሚታወቀው ጊፍት ሪል ስቴት አሁን ደግሞ መጪውን የፋሲካ በዓል ምክንያት በማድረግ በሁሉም ሳይቶቻችን ላይ ማለትም በለገሃር በ22 በተክለ ሃይማኖት በሲኤምሲ በአያት በቦሌ አትላስ ከመጋቢት 17 ቀን ጀምሮ ታላቅ የሽያጭ ኤክስፖ አዘጋጅተን እየጠበቅኖት ነው። በእነዚህ ቀናቶች ሲመጡ በ20% ቅናሽ፣ በ5% ቅድመ ክፍያ እንዲሁም በ55/45 የረጅም ጊዜ ባንክ ብድር የተመቻቸለትን አፓርትመንቶችና የንግድ ሱቆችን ለሽያጭ አቅርበናል። ያስታውሱ፣ የቀሩን ውስን ቤቶችና የንግድ ሱቆች ስለሆኑ ፈጥነው የዚህ ዕድል ተጠቃሚ ለመሆን በ0979 2828 33 ላይ በመደወል ይመዝገቡ። ጊፍት ሪል ስቴት ማህበረሰብን እንገነባለን።